ለዚህ ውለታ ደግሞ ያው እንተሳሰባለን። ዝና ይቅርታ፣ በዚህ ጉዳይ እንኳን የምረዳ አይመስለኝም። የደንበኞችን ሚስጥር አሳልፎ መስጠት ምህረት የሌለው ወንጀል ነው። አውቃለሁ። ፈነከትኩት እና ራሱን ሲስት ከቤት ወጣው። ሉላ የት ነው ያለሽው? እባክሽ ይገልሻል እባክሽ። ከሱ ጋር ከዚህ በኋላ ከምኖር ይግደለኝ። ጥሩንስ ማሳየት አቁመሻል። ባይሆን እንደዚህ ክፉን አሳየን እንጂ። ተይማ በእናትሽ ኤፍራታ፣ አናቱን እኮ በርቅሰዋለች። ሲያት እኮ ሴትዮዋ የዋህ እኮ ነበር የምትመስለው። እኔ የገረመኝ እንደዛ ሆኖ ቆሞ መሄዱ። ትንሽ ተሰፍቷል። ከዚህ በኋላ ሞገስና ሉላ መጥፊያቸው ነው። በጭራሽ የተዋቸው። አሁን እኛ የሚያዘዘንን ማድረግ አለብን። ለነዛ ልጆች ደውይና ንገሪያቸው። ተይኝ እስኪ ትንሽ ልረፍ። ማረፍ በራስ አይሳካም። እኔ የማደርገው ነገር ሁሉ ትክክል ነው። ምንም ክፉ ስራ አይደለም። የቤት ኪራይ እየከፈልኩልሽ ያለሁት ከዝና ጋር በመስራቴ ነው። ነገ ደግሞ ሞገስን ስናስወግደው የራሴን ቤት ገዝቶ ይሰጠኛል። እኔ አላምነውም። ሞገስ እንዲህ በቀላሉ የሚሞት አይደለም። አሁን ጭራሽ ሚስቱንም ቀምቶታል። አጋቾቹን ማንም አያመልጣቸውም። የት እንዳለ ባንዴ ያገኙታል። እናም እጃችን ላይ ይገባል። ዝናም ሉላን እጁ ላይ ካስገባ በኋላ ሞገስን ማስወገድ ነው። አለቀ። ያኔ ቤት ይገባለሁ። የራሴን ህይወትም ደግሞ በነፃነት እመራለሁ። ያድርግልን። ግን ደውይና አሳውቂያቸው። እደውልላችኋለሁ። ብሩክ ሲመጣ የልጁ መቃብር ላይ ቆሞ ማየት ባልችልም የሞገስ መቃብር ላይ ግን ቆሞ እንደማየው ተስፋ አለኝ። እኔ ምን እንደምፈራ ታውቂያለሽ? ብሩክ ልጁድና ቅድስትን አግብቶ ሰርግ እንዳናይ ነው። ሞቼ ነው። ይቅርታ። ሉላና ሞገስ ተገናኙ። ኤፍራታና ማህሌትም ከእስር ቤት ወጡ። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ምሳሌ ክፍል 62 ተለቀቀ። እንግዲህ ወደ 61 ስንገባ ጉረኛው ዝና ወድቆ እየተንገዳገደ ከመስመር ላይ ወድቆ ነበር የመታችው። ጭንቅላቱ ላይ ደሙ ስለፈሰሰ መራመድ እያቃተው እንደ ሰካራም ግራ ቀኝ እያለ ነበረ ወድቆ የነበረው። በዚህም የተነሳ እንግዲህ ማን ነው ዝና ይህን ነገር ይዞ ማነች ማህሌት ተየደወለችለት። ዛሬ እንድደርስልን እባክህን ዝና፣ ማንም ሰው የለን ካላንተ ብላው ቤቱ እየተንገዳገደ ገብቶ ሳለ እንግዲህ ለምን ብለሽ ነው ምን ብለሽ ነው የሄድሽው ካለኔ ፍቃድ እያላን ነበረ። ዝናም እንግዲህ ማህሌት ስደውልለት ነገ መጥቼ አስፈታሻለሁ በሚላት ሰዓት ዛሬም ልናድር፣ ኧረ ዛሬ ናለን እያለችው፣ እሱ ግን እየተነፈሰ ትንፋሽ አጥሮት ጭንቅላቱን ያለችው ሉላ በቃ እኔ የደርምሰው የደርምሳ ልጅ እያለ እየፎከረ ነበረ። በዚህም የተነሳ እንግዲህ ዝና አሁን ላይ ነገ መጥቼ አስፈታሻለሁ፣ የእናቴ ልጅ እኮ አይደለሽም፣ እህቴ አይደለሽም፣ ማን ሂጅ ብሎሻል? ያበበ ደርምሴ ልጅ ነው፣ ደምሴ ልጅ ወይኔ ዝና እያለ እንግዲህ አሁን ላይ ያለበት ሁኔታ በጣም ጭንቅላቱን ስለደበደበችው በቃ መንቀሳቀስ ተስኖታል። እነ ማህሌትም ያው እስር ቤት ቢያዱም ሄዶ ነገ መጥቼ አስፈታሻለሁ ብሎ ዘግቶባታል ማለት ነው። ነገር ግን ጉረኛው ዝና ሲናደር ደስ አይል፣ በጣም ነው ደስ ያለኝ ማለት ነው። እንግዲህ ሉላ የት ነሽ ሞገስ እያለ እየፎከረ ነው አሁንም ማለት ነው። ወደ ቅድስቴና ማነች ዳጣ ጋር ስንሄድ ባንድ ሆነው እንግዲህ ምግብ እየበሉ ነው ያሉትና የሰራሽው ይስማ ምን ይባላል እያለቻት እያወራቻት ነበር። እሷም ኧረ እንደው አንቺ ሴት ነሽ እያለቻት ነበረ ስትላት ስለ ሙያ እየጠየቀቻት የነበረች የስም ጊዜ ዳጣ ደግሞ ሁሉም ነገር እንትን ትላታለች። አንቺ ቤተሰቦችሽ አሳዳጊሽ እንደዚህ ሆነ እየተባች ቤተሰብ ያለች ስትላት እኔ እናት የለ በማን ነው እያለ ስለ ቤተሰቦቿም ዳጣም እንግዲህ ቤተሰቦቿ ወደ ባህር ዳር እንደሆኑ ሰምታለችና የጣላት አባቷ ስለሆነ አባቷን ሄጄ አባቴን መፈለግ አለብኝ፣ በዚህም ጊዜ ካገኘሁትም እንደው እሱን እንትን እለዋለሁ እያለች ነበር። እናት ልጇን አጥልም። ስለዚህ እናት እንዴት እናቴ እንዳልጣለች ድሮም አውቃለሁ ትላለች ዳጣ ማለት ነው።
በዚህም ጊዜ እንግዲህ ዳጣም ወደ ባህር ዳር እሄዳለሁ እያለች ከቅድስቴ ጋር እያወራች ነው ያለችው። ወደ ሞገስና ወደ አሁንም ዳጣ ጋር ወደ ዝና ጋር ስንመጣ ማህሌትንና ኤፍራታን አስለቅቋቸው ይመጣል። በዚህም ጊዜ ጥያቄ ይጠይቃቸው ነበር። ምን ልትሰሩ ከዝና ቤት ማነው ዝና አልበል ብሩኬ ቤት ሄዳችሁ ቢላቸው አይ እኔ የቀሩ እቃ ነበሩኝ እነሱ እንትን ልንሄድ ነው እያለ ልንሰርቅ በይ እያላት እንደውም እኔ ካለን ሳትነግሪኝ እንትን ሳትይ ለብቻሽ አንድ ነገር እንዳትሰሪ አላልኩሽም እያላት እንዳውም ማስፈታት አልነበረብኝም እያላ ነበረ። በዚህም ጊዜ እንግዲህ ጭንቅላቱን ተሸፋፍኖ ስታየው ማነች የስራ ጓደኛው ማህሌት ምን ሆነህ ነው? በዛ ላይ ተናደሃል፣ ጭንቅላትን ተሸፋፍናል፣ ምንድን ነው የሆንከው ስትለው በድጋሚ ሞገስ እንትን አስባለኝ ሉላን ነጠቀኝ እያለ ነበረ ሲናገር የነበረው። በዚህም ጊዜ እንግዲህ አንድ ሜንሽን እሰጣችሁና እሱን ሜንሽን ግዴታ ትሰራላቸው። በዚህም የተነሳ ማነች ኤፍራታና ማህሌትን ስራ ሰጥቷቸዋል። የእናቱን ቤት እንድታሳዩኝ የእናቱን ቤትና የእሱን ስልክ እንድደውሉና እሱን እንትን እንድንል እያለ ነበር። በዚህ የተነሳ እንግዲህ እነሱም እሺ ብለው ቃሉን እሺ ብለዋል ማለት ነው። እንግዲህ ወደ ዳጣና ማነው ሞገስ ስንመጣ ዳጣና ሞገስ ባንድ ሆነው ዳጣም ባህር ዳር ሂጄ መፈለግ አለብኝ ቤተሰቦችን እያለች ነበረ። እንዴት ብሎ ነው የምትሄጂው? አሁን እስኪ እየሰጡን ራሱ እንትኑን ሳይታወቅ አሁን ስንት እንዴት ነው ፎቶ የለሽ ስልክ የለሽ እንዴት ታውቂያለሽ እያላ ነበር። እንግዲህ ያወሩ ከመሀል ሉላ ትደውላለች። ሉላ ስትደውል እንዴት ነሽ የት ነሽ እያለ በቃ ደህና ነህ ራስህን ጠብቅ ብሎ አዲስ መስመር አውጥታ ትደውልለት። በቃ እኔን ለጊዜው አታገኘኝ ስትል ለምን ይሄንን ጭንቅላቱን ብዬው ነው የመጣሁት በማለት ለሞገሴ ትነግረዋለች። ሞገስም ይሄን ሲሰማ እየደነገጠ ይገልሻል፣ የት ላገኝሽ እባክሽን ሲል ዳጣ ስልኩን ተቀብላ ስለመታሽው ስለ እንደዛ ስላደረግሽው ደስ ብሎኛል እያለች ይመች እያለ እያደነቀቻት ነበረ ጀግና እያለች። በዚህም ጊዜ እሱም ደግሞ ብቻውን ነው ከብሩክ ጋርም ተለያይቶ ተጣልቶ ተደባብሮ ባንቺ የተነሳ ብሩክም ግን ለማሳከም ሄዷል። ስለዚህ እባክሽ ተገናኙ እያለች ዳጣም ትለምናታለች። ከዛም ያለችበትን ስትነግረው እንግዲህ ወደዛው አምራት። ወደ ኋላ ስንመለስ ግን ማን ነው ዝና አሁንም እነዛን የሚገሉ ሰዎች በባለፈ እንትን ያልሻቸው የት ደረሱ ሲል ይዘውት እኮ ተከታትለውት ምን ላድርገው እያሉ ነበረ። ግን ካንተ ትእዛዝ ሳልቀበል ብለን ምንም አላልነውም። ከዛ ምንም እንዳታረርጉት ይሁት ብቻ ነው ያልነው ብላ ምን ለከኔ ትእዛዝ የምትጠብቂው? የዛኔ መጨረስ ነበረብኝ ማስረፍ አልነበረብኝም እያለ ሴት የላከው ጅብ አይፈራም ነውና ስለዚህ ሞገስ ልኳት እኮ ነው እንደዛ ያረገችን። እኛ ሴት ወንዶች ሴቶች ከላኩን አንፈራም፣ ለዛ ነው ጭንቅላቴን ብላ ወገብ ዛላይን ስትለኝ እዛው ወድቄ የቀረሁት እኔ ያበበ ደረሰ ነው ደርምሳለች እንደዚህ ሲል ይጎራ ግን ያናድዳል እንዴ። በዚህ የተነሳ እንግዲህ ዝና ይህን እያለ ሆቴል ቁጭ ብሎ በቃ ወደ ጓደኛው ጋር እንዳማራጭ ስልክ እንደዚህ እንትን የሚሉት ሚስቴ ታግታብኝ ነው በማለት ስልክ ይደውልለታል። እሱም በሚደውል ጊዜ አንስቶ የሰውን ሚስጥር ማውጣት ይሄ በህጋችን የተከለከለ ነው እያለው ነበር። እኔ ብዙ ሰርተናል ካንተ ጋር ስለዚህ አሁን ላይ ተው እንትን በለኝ እያለ ነበረ። በዚህም የተነሳ እንግዲህ እሱም እሺ በማለት ሊተባበረው እንትን ብሏል። እያወራ ሚስቴ ታገታብኝ ነው ለስራ ነው በማለት ነው እንትን ያለው። እነሱ ግን እንትን ሊሉ ሞገስንም የእናቷን ቤት የሞገስን እናት ቤት ግዴታ መፈለግ አለባቸው እያለ ነበር። እንግዲህ ኤፍራታና ማህሌት ጋር ስንመጣ ፍራሻቸው ላይ ሆነው እንግዲህ ፍራሼ እንዴት እንደናፈቀችኝ ትንሽ እንተኛ እያሉ እኛ ግን የማይሳካልሽ ለምንድን ነው? ጥሩ ነገሩ ምን ሰርተን ጥሩና ይሳካልሽ አልታል። እኔ የማይሳካል አሁን ላይ ኤፍራታ የምታናድዳን ነገር ነው ደስ የሚለኝ። ምክንያቱም እንዳውም ሞገስን ገለን
ሞገስ መቃብር ላይ ጓደኛው ብሩክ ሲመጣ ምሳሌን አሳክሞ ሲመጣ ሲያለቅስ ታየኛል። ይሄን እንኳን በባለፈን ብለሽ ነበር ምሳሌ ታከመለች ሲል ትሞትና ዙ ሲቀር ስትይ ነበር እያለ እኔማ ማህሌት ማንንም አያሸንፈኝ። አሁን ላይ ግን አስበሽዋል ዝና አሁን ገንዘብ ሰጥቶናል። ይሄንን እንትን ሲል ቤታችንን ይሄው ኪራይ እየከፈልኩልሽ ነው እያለቻት ነበረ። እንግዲህ ከማነው ከዝና እየተቀበለች ስለዚህ እሱ ግን ቤትም ደግሞ ሲገዛልን በቃ ቤት ሲሰጠን ቤቴ ራሴ ሲሆን ያኔ እንትን ታያለሽ እያለች ነበር። በዚህም የተነሳ እንግዲህ ማለት ነው ማህሌት ይሄን እያለቻት ነው እንግዲህ አረ ስራውን እንጀምር እንግዲህ ስትላ ቆይ ትንሽ እንተኛ እየተባባሉ ከፍራሻቸው ላይ ፍራሽ እንደናፈቀን እያሉ ነበር እስር ቤት ስለቆዩ ማለት ነው። አሁን ላይ እንግዲህ ኤፍራታም ወደ የእናቱን ቤት ሄዳችሁ እንትን በሉ ታሳዩኛላችሁ ስላለ ስራ ሊጀምሩ ነው። ልጁንም ያንን የሚያግትና የሚገለውን እየጠየቁ ነው ያሉት። ይህ ደግሞ ማነች ሉላም እንግዲህ ተናግራለች። ወደ እናተም ጋር እንዳይሄዱ ስትለው አይ እናቴ ደስ የሚለው እዚህ የለችም አልተመለሰም ከቤት እያለ ሲነግራት ነበረ። እንግዲህ ያለው ነገር እዚህ ላይ ሆኖ ሞገሴና ሉላም በአንድ ተገናኝተው ከሆቴል አብረው አርፈዋል። በዚህም ጊዜ ይህን ሰፈር አያውቀውም አይደል እያለች ነው። ማንም አያውቀው ዳጣም ማንስ ቅድስቴም አያውቁትም እያሉ ሁለታቸውም እያወሩ ደስ ብሏቸው ይዘኸኝ ጥፋ እንጥፋ ገንዘብ እኮ ተሰርተ እናመጣዋለን በቃ ገንዘቡ ከጠፋ ጠፋ ሳግዳቤ በምን እንንቀሳቀሳለን እያላት ነበር። እሷም ግን በቃ ሰርተን እናመጣለን እንደውም ገንዘቡ ያንተ መጥፊያ ወይ ምን ሆኖ ነው እንኳንም እንትን አለ ስትለው ነበር እኮ ግን ገንዘቡንም በሚመለስበት ያሳገደችው የሚከፈለውን ከፍዬ አስመልሳለሁ እያለኝ ነበር። እንግዲህ ወደ ቅድስቴ ወደ ኤፍራታ ላይ ይቆማል ስትይ ቅድስቴ ነው አለች ሰርጉ ላይ እንዲያቆም ብላ ተናግራታለች። ሙቼ ነው ኑሬ ይሄንማ ሲያደርግ ማየው እያለች ማለት የተንኮልና የሰው ሀሳቡን ሁሉ የምትቀበለው ቀጥላለች ማለት ነው። እንግዲህ አሁን ላይ ቅድስቴም ደግሞ ካልጋው ላይ ሆና እንግዲህ አንተን ሳገባ አንተን ባገባ እያለች ወደ ብሩኬ ፍቅሬ ገብታለች ማለት ነው። እንግዲህ ቅድስቴ እነሱን እያሰበ ምሳሌ ሕክምና ውስጥ ናት እያለ ብሩክም እየደወለላት ነበር ማለት ነው። እንግዲህ ማነው ሞገሴና ሉላ ስለተገናኙ ደስ ብሎናል ማለት ነው። ለነበረን ቆይታ እናመሰግናለን። ካላስ ብሉ እናመሰግናለን። ላይክ ሰብስክራይብ